ሰላም ለእናንተ ይሁን። ይህ እንግዲህ በድጋሚ ከኢግልስ ማውንቴን ኢንተርናሽናል ጎስፕል ሚኒስትሪ የሚዲያ አገልግሎታችን ባለፈው ጊዜ የጀመርነውን መለኮታዊ ልውውጥ የሚለውን ክፍል 5ን ይዘን ወደ እናንተ ቀርበናል። ታስታውሱ እንደሆነ በተለይ በክፍል 4 ላይ በዚህ በመለኮታዊ ልውውጥ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ያደረገልን ነገሮች ምንድናቸው? ኢየሱስ ክርስቶስ በቀራንዮ መስቀል ላይ የኛ ምትክ ሆኖ አልፎ በሚሰጥበት ጊዜ በዛ የሆኑልን ነገሮች ምንድናቸው የሚለውን ላስት ታይም ላይ ስንመለከት ክፍል 4 ላይ ጀምረን ያልጨረስነው ሐሳብ ነበረ እና ባለፈው የተነጋገረው ነገር ምንድነው? በኃጢአት ምክንያት የመጣብንን ቁጥር አንደኛ ብለናልን። በኃጢአት ምክንያት የመጣብንን ቅጣት በመውሰዱ ምክንያት በምትኩ ምን አረገን? ቅጣታችንን ወስዶ የኃጢአትን ስርየት ምን አረገን? ሰጠን። ወይ ደግሞ በኃጢአታችን ምክንያት የመጣውን ቅጣት ኢየሱስ ክርስቶስ በመቀበሉ ምክንያት እኔና እናንተ የኃጢአትን ስርየት እንድናገኝ እድል ሰጥቶናል የሚለውን ሐሳብ እያየን ነበረ። ታስታውሱ እንደሆነ ስንጨርስ የትኛውን ክፍል እያነበብን ነበረ? በተለይ ሮሜ ምዕራፍ 4 ላይ የነበረውን ክፍል ስናነብ ያየነው ነገር ነበረ። ሮሜ ምዕራፍ 4 ከቁጥር 22 ጀምሮ ምን አለ? ከቁጥር 20 ጀምሮ ላንብብላችሁ። እንደዚህ ይላል። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። አብርሃም እግዚአብሔርን እንዳያምን የሚያስችሉ ወይ ደግሞ እግዚአብሔር የተናገረውን ነገር ሊፈጽም አይችልም የሚሉ የተለያዩ አይነት በዙሪያው ነበሩ። ነገር ግን መጽሐፍ ሲነግር ምን አለ? ለእግዚአብሔር ክብር እየሰጠ የሰጠውንም ተስፋ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም አለና ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ብሎ ይናገራል። ስለ በደላችን አልፎ የተሰጠውን እኛንም ስለ ማጽደቅ የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ይቆጠርልን ዘንድ አለው ብሎ ይናገራል። እንግዲህ ይሄኛውን በሌላ ሐሳብ ላይ ሲመጣ በሰፊው እናገራለሁ። ነገር ግን ምንድነው ብለን ስንል ኢየሱስ ስለ በደላችን አልፎ ተሰጥቷል። ስለ በደላችን አልፎ በመሰጠቱ ምክንያት ነው እኔና እናንተ የኃጢአትን ስርየት ምን ያደረግነው? ያገኘ ነው። ሌላ ያነበብነው ባለፈው በክፍል 4 ላይ ያነበብነው አንደኛውና ደግሞ ወሳኙ ክፍል ቆላስይስ ምዕራፍ 1 ቁጥር 13 እና 14ን አንብበን ነበረ። እንደዚህ ይላል። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት። ወገኖች ሆይ እኔና እናንተ የኃጢአትን ስርየት አግኝተናል። ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለስን። ልክ የእስራኤልን ልጆች ከግብፅ ከዛ ከባርነት ምድር አውጥቶ ወደ ተስፋይቱ ምድር ማርና ወተት ወደምታፈሰው ወደ ተስፋይቱ ምድር ወደ ከነዓን በሚያገባቸው ጊዜ እንዳፈለሳቸው እንደወሰዳቸው ከባርነት ምድር ወደ ነፃነት ምድር ከጭቆና ወጥተው ወደ ነፃነት ምድር እንዲሄዱ እንዳደረጋቸው ሁሉ እኔና እናንተንም ደግሞ ኢየሱስ ክርስቶስ ከጨለማው መንግስት አሰራር ከጨለማው መንግስት ተጽዕኖ ከሞት ዓለም ከዛ አውጥቶ ወደ ፍቅሩ ልጅ መንግስት ምን አረገን ይለናል? አፈለሰን ብሎ ይነግረናል። ሃሌሉያ። እነሱ አካላዊ የሆነ ምድራዊ የሆነ ከአንድ ስቴት ወደ አንድ ስቴት ምን አድርገዋል? ተሻግረዋል። ከአንድ ቦታ ወደ አንድ ቦታ ሄደዋል። እኔና እናንተ ግን ስፒሪቹዋሊ በክርስቶስ ኢየሱስ በኩል መፍለሳችንን ምን ያደርገናል? ይነግረናል። እርሱ ከጨለማ ስልጣን አዳነን ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ብሎ ይናገራል። ወገኖች ሆይ እኔና እናንተ አሁን ፈልሰን በእግዚአብሔር መንግስት ውስጥ እግዚአብሔር ልጆች አድርጎ ተቀብሎ በመንግስቱ ውስጥ ምን አድርጎናል? ከቶናል። ኢየሱስ ጌታ ነው። ስለዚህ እኔና እናንተ አሁን በክርስቶስ ነን። ሌላ ልናነሳው የሚገባው ነገር ምንድነው ብለን ስንል ኃጢአታችን እንዲሰረይ ያደረገው ምንድነው ብለን ስንል የኢየሱስ ክርስቶስ ደም ኃጢአታችንን ምን አድርጎልናል? አስተሰርዮልናል።
አንድ ክፍል ላንብብላችሁ። በተለይ የአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ብሎ ይናገራል። ምንድን ነው ብለን ስንል የኃጢአትን ሊያስተሰርይ የሚችል ኃጢአትን ሊሽር የሚችል ምንድን ነው አለ? የኢየሱስ ክርስቶስ ደም ኃጢአትን የመሻር አቅም እንዳለው ምን ያደርገናል? ይነግረናል። ክብር ለጌታ ይሁን። ሐሳቡ የተያያዘ ስለሆነ አንደኛ ዮሐንስ ምዕራፍ 2 ላይ ደግሞ ቁጥር 1 እና 2ን አነብላችኋለሁ። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለንና እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ ብሎ ይናገራል። እርሱ ምናችን ነው አለ? እርሱ የኃጢአታችን ማስተሰሪያ ነው። ኢየሱስ ጌታ ነው። የኃጢአትን ስርየት ያገኘንበት የኛ ብቃት፣ የኛ አቅም፣ የኛ ችሎታ፣ የኛ ጽድቅ፣ የኛ ፐርፌክሽን ያመጣ አይደለም። ወገኖቹ አንድ ነገር ልበላችሁ። ዛሬ እኔና እናንተ በክርስቶስ ኢየሱስ ያገኘናቸውን ነገሮች በሙሉ ያገኘነው ስለተገቡን አይደለም። ስለተገቡን የኛ ኢፈርት ውጤት አይደለም። ኖ የእግዚአብሔር የፍቅሩ ጥልቀትንና ጥግን ምንም ያደርግ ነው የሚያሳይ ነው። በደለኞችን፣ ኃጢአተኞችን፣ አመፀኞችን እግዚአብሔር ለማዳንና ለመታደግ የሄደበትን አግሬሲቭ የሆነውን የፍቅሩን ጉልበት ነው ምን የምናደርገው የምናየው። ለዚህ ነው ዮሐንስ የነገረን ምን አለ? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል። እኔና እናንተ ወገኖች ሆይ በእግዚአብሔር እንዲሁ የተወደድን ነን። በእኛና በዳነውና ባልዳነው መካከል ያለው ልዩነት ምንድን ነው ብለን ስንል አንድና አንድ ነው። ምንድን ነው ብለን ስንል እኔና እናንተ በእግዚአብሔር በቀራንዮ መስቀል ላይ የሰራውን ስራ በማመንና በመቀበላችን ምክንያት ልንድን ችለናል። ያ ሰው ደግሞ ባለማመኑና ባለመቀበሉ ምክንያት ምን ሊሆን ይችላል? በጥፋቱ ተጠያቂ ሊሆን ይችላል። ነገር ግን ለእኔና ለእናንተ ወይ ደግሞ እግዚአብሔር በቀራንዮ መስቀል ላይ ለአሕዛብና ለአይሁዳውያን የከፈለው ክፍያ አንድ ክፍያ ነው። ያም ልጁ ኢየሱስ ክርስቶስ ነው። ክብር ለጌታ ይሁን። ይህንን ሐሳብ ከመጠቅለሌ በፊት አንድ ነገር ማለት ፈልጋለሁ። ባለፈው ክፍል 4 ላይ አንድ ጥያቄ ጠየቅኩኝ። የጠየቅኩት ጥያቄ ምንድን ነው? የኃጢአት ስርየት ብለን ስንል እኔና እናንተ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን በምንቀበልበት ጊዜ እግዚአብሔር በልጁ በክርስቶስ ኢየሱስ ደም በኩል የኃጢአትን ስርየት አግኝተናል። አንድ ጊዜ የተከናወነ አንድ ጊዜ የሆነ ጉዳይ ነው። ነገር ግን እዚህ ላይ ስንመለከት አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ሲናገር ምን አለ? ልጆች ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ እያለ ምን ያደርጋል? ይናገራል። ሌላኛው ምንድን ነው ብለን ስንል በኃጢአታችን ለምሳሌ ኢየሱስ ክርስቶስን ከተቀበልን እንደ ግል አዳኝ አድርገን ከተቀበልን በኋላ በክርስትና ሕይወታችን ውስጥ ስንኖር ልናየው የሚገባ ነገር አለ። አንድ ክፍል ላንብብላችሁ። ምናልባት የምናገረውን ነገር በደንብ ሊገልጠው ይችላል። ማነብላችሁ ያለው አንደኛ ጴጥሮስ ምዕራፍ 2 ቁጥር 9ና 10ን አነባለሁ። እንደዚህ ይላል፣ እናንተ ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም። ወገኖች ሆይ እኔና እናንተ ቀድሞ የእግዚአብሔር ወገን አልነበርንም። ሃሌሉያ። ይህንን ኤፌሶ ምዕራፍ 2 ከቁጥር 11 ጀምሮ ስታነቡት የምታዩት ሐሳብ ነው። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። ወገኖች ሆይ እኔና እናንተ በክርስቶስ ኢየሱስ ሥራ የእግዚአብሔር ወገኖች ተደርገናል። እግዚአብሔር ወገኔ ብሎ ምን ያደርገናል? ካውንት ያደርገናል። በምድር ላይ ወገን አለኝ ብሎ የሚለው ማንን ነው ብለን ስንል በክርስቶስ ኢየሱስ አምነው የዳኑትን የክርስቶስ አካል የክርስቶስ ቤተክርስቲያን የሆነችውን እነሱን ነው ወገኔ ብሎ ምን የሚያደርገው የሚጠራው። ቀጥሎ ምን አለ? እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል ብሎ ይናገራል። ምሕረትን ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን ምን ብላችኋል? አግኝታችኋል ብሎ ይናገራል።
ቅድም አልኳችሁ በኃጢአት ስርየትና በኃጢአት ይቅርታ መካከል ያለውን ልዩነት በትክክል ምን ማድረግ መቻል አለብን? መረዳት መቻል አለብን። የኃጢአት ስርየት ብለን ያልነው ኢየሱስ ክርስቶስን እንደ ግል አዳኝና ጌታ አድርገን በተቀበልን ጊዜ ያገኘነው ነገር ሲሆን፣ ነገር ግን የኃጢአት ይቅርታ ምን አለ? አሁን በፊት ምህረት ያገኛችሁ አልነበራችሁም፣ አሁን ግን ምህረትን ምን ብላችኋል? አግኝታችኋል አለ። we are called to live in his mercy በምህረቱ ስር እንድንኖር ተጠርተናል። ኃጢአት አንሰራም፣ ጥፋት አናጠፋም። ኦፍ ኮርስ ልናጠፋ እንችላለን። ነገር ግን ምንድነው ብለን ስንል የኃጢአትን ስርየት ወይ ደግሞ የኃጢአትን ይቅርታ የሚያመጣውን የክርስቶስ ኢየሱስ ደም ላይ ምን ማድረግ መቻል አለብን? መደገፍ መቻል አለብን። ያ ማለት ነው ብለን ስንል በኃጢአታችን ብንናዘዝ ይቅር ሊለንና ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ብሎ ይናገራል። ያ ማለት ነው ስለ ኃጢአታችን እግዚአብሔር በአንሊሚትድ በሆነ ይቅርታና ፍቅር ውስጥ ነው ያለው። ያ ማለት ነው ብለን ስንመለከት ታዲያ እንዳሻን እንኑር ወይ? እግዚአብሔር ምህረት አድርጎልናልና እግዚአብሔር በዚህ አይነት ልክና ጥግ ወዶናልና ስለዚህ እንዳሻን እንኑር ወይ? ኖ we can't። ለምን ብለን ስንል የተደረገልንን ነገር የሰራልንን ነገር ስናስብና ስናውቅ ለእግዚአብሔር በፍቅር የምንገዛበትን ህይወት መንፈስ ቅዱስ ይሄንን አቅምና ጉልበት ሰፕላይ ያደረገ እግዚአብሔርን ደስ የሚያሰኝ ህይወት እንድንኖር እግዚአብሔር ራሱ በመንፈሱ በኩል ምን ያደርገናል? ይረዳናል። ኢየሱስ ጌታ ነው። ስለዚህ ለምንድን ነው ብሎ አለ? እግዚአብሔር ምህረትን ምን አድርጎናል? ሰጥቶናል። አንድ ሰው ሊጠይቅ ይችላል፣ እኔ ምናልባት ደከም ያለሁኝ፣ እኔ ከጌታ ቤት እንደዚህ ሆኛለሁ፣ ከጌታ ቤት ርቅ ያለው ብሎ የሚል ያም ሰው ተስፋ አለው። ለምንድነው ብለን ስንል ዛፍ ቢቆረጥ አለ ዛፍ ቢቆረጥ ነገር ግን ከውሃ ሽታ የተነሳ እንኳን ሊያቆጠቆጥ ይችላል። ውሃ እኮ ስላገኘ አይደለም፣ ከውሃ ሽታ የተነሳ ሊያቆጠቆጥ ይችላል ብሎ ኢዮብ መጽሐፍ ላይ እናረጋለን እናነባለን። ዛሬ ላይ እኔና እናንተ በየትኛውም አይነት ሁኔታ ውስጥ ብንሆን ነገር ግን ወደ እግዚአብሔር ፍቅር ወደ እግዚአብሔር ምህረት ብንመለስና በእውነተኛ ልብና በእውነተኛ ማንነት ወደ እግዚአብሔር ብንመለስ የሚመልስ አምላክ ከኛ ጋር አለ። ኢየሱስ ያድናል። ስለዚህ ለኃጢአታችን ይቅርታን ሰጥቶናል። በአዲስ ኪዳን ውስጥ አንዱ በረከት ምንድነው ብለን ስንል የኃጢአትን ይቅርታ ማግኘት እንችላለን። እግዚአብሔር በዚህ በይቅርታ ህይወትና ስርዓት ውስጥ አብረነው የምንመላለስበትን ፕሮቪዥን ፕሮቫይድ አድርጓል። ስለዚህ ኢን ክራይስት ሪሚሽን አግኝተናል። አሁን ከእግዚአብሔር ጋር በምንኖር በየትኛውም አይነት ሁኔታ ውስጥ ስንመላለስ በምንደክምባቸው በተለያዩ አይነት ሁኔታ ውስጥ በምንገባበት ሰዓት ላይ በኃጢአታችን ብንናዘዝ ይቅር ሊለንና ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል አለ? ያነጻል አለ። የሚያነጻ ደም አለ። የሚያነጻ ጌታ አለን። ሃሌሉያ። እዚህ ጋር ሲነግረን ምን አለ? በአብ ዘንድ ጠበቃ አላችሁ። ጠበቃ አለን። ኢየሱስ ጌታ ነው። ጠበቃ አለን። ድነታችን የተመሰረተው እኛ ብቃት ላይ አይደለም። ድነታችን የተመሰረተው ጌታ ኢየሱስ ክርስቶስ በሰራው ስራ ላይ እንደሆነ ይህንን መረዳት መቻል አለብን። በመቀጠል ሁለተኛ የምንመለከተው በዚህ በመለኮታዊ ልውውጥ ውስጥ የሆነው ነገር ምንድነው ብለን ስንል ኃጢአታችንን ከኛ ሲወስድና እርሱ በራሱ ኃጢአታችንን ሲሸከም በኃጢአት ምክንያት የመጡ በሽታ ምን በለው ድካም ምን በለው የትኛውንም አይነት ነገር በሙሉ ጌታችን ኢየሱስ ክርስቶስ ከኛ ላይ ወስዶ ምንን ሰጥቶናል? ፈውስን ምን ብሎናል? ሰጥቶናል። ሃሌሉያ። አንደኛ ጴጥሮስ እዚሁ ምዕራፍ 2 ቁጥር 24 ላይ እንደዚህ ይላል፣ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ተሸከመ። ሃሌሉያ። ምን አረገ? በእንጨት ተሸከመ። በመገረፉ ቁስል ተፈወሳችሁ። እንደ በጎች ተቅበዝብዘን ነበርንና አሁን ግን ወደ ነፍሳችን እረኛና ጠባቂ ተመልሳችኋል። ኢየሱስ ጌታ ነው። ነፍሳችን እረኛና ጠባቂ አላት።
ሃሌሉያ። እውነተኛ እረኛ ነፍሱን ስለ በጎቹ ምን ያደርጋል አለ? ያኖራል አለ ኢየሱስ። ምን የሚያደርግ? ወደ እረፍት የሚያመራ እውነተኛ እረፍትን፣ እውነተኛ እርካታን፣ እውነተኛ የህይወት ትርጉምን፣ እውነተኛ ሰላምን መለማመድ የምንችለው ወገኖች ሆይ በኢየሱስ ክርስቶስ ውስጥ ብቻ ነው። ለዚህ ነው ደቀ መዛሙርቱ ምን አላቸው? ሊሄድ እንዳለ በነገራቸው ጊዜ ደቀ መዛሙርቶቹ በሙሉ ምን አረጉ? ፍርሃትና ጭንቀት ውስጥ እንደነበሩ ምን ታረጋላችሁ ያላችሁ? ኢየሱስ ያላቸው ነገር ምንድን ነው? እኔ ያለ ሰላሜን እሰጣችኋለሁ፣ ሰላሜን ምን አረግላችኋለሁ? እተውላችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጥ አይደለም። ኢየሱስ ጌታ ነው። I will give you my peace፣ የኔን ሰላም እሰጣችኋለሁ። ምን አይነት ሰላም ብለን ስንል በማዕበል ውስጥ ምን የሚያደርግ የሚተኛ፣ በሁኔታዎች ውስጥ ምን የማይረግ የማይናወጥ። ሃሌሉያ። በፈሪሳውያንም ፊትም ያው ነው፣ በሰዱቃውያን ፊትም ያው ነው፣ በአለቆች ፊትም ያው ነው፣ በገዢዎች ፊትም ያው ነው፣ በጲላጦስም ፊት ያው ነው። ምንድነው ብለን ስንል he is always in charge ነው፣ የበላይ ነው። የትኛውም አይነት ውጫዊ ነገር ምን ያደርገውም በአባቱ ላይ ያለውን ረፍት፣ በአባቱ ላይ ያለውን መደገፍ፣ በአባቱ ላይ ያለውን መታመን ከዛ ሊያወጣው የሚችል አልነበረም። ተመልከቱ። ደቀ መዛሙርቶቹ እኮ ኑ እንሻገር ብሎ ባላቸው ጊዜ የማርቆስ ወንጌል ምዕራፍ 5ን ስታነቡ ወደ ማዶ እንሻገር ባላቸው ጊዜ ምን አረጉ? ወደ ማዶ መሻገር ጀመሩ። መጽሐፍ ሲነግረን እርሱ ግን ወደ ጀልባው ኋላ ሄዶ ትራሱን ወስዶ ምን አረገ ይላል? አንቀላፋ ይላል፣ ተኛ ይላል። ነገር ግን መንገዳቸውን በጀመሩ ጊዜ በመካከል ላይ ታላቅ የሆነ ንፋስና ወጀብ በተነሳ ጊዜ መጽሐፉ ምንድነው የሚለን? ተቀምጠውበት የነበረበትን ጀልባ ውሃ ምን ያደርገው ነበረ? ይሞላው ነበረ። ደቀ መዛሙርቶቹ በጣም ነው ምን ያደርጉት? የተጨነቁት። ከዚህ ቀደም ይህንን ቤተክርስቲያን ላይ አስተምረዋለሁ። በጣም ነው የተጨነቁት። ልብ ብላችሁ ስም ወገኖች ሆይ መጽሐፋችንን ስንመለከት ኢየሱስን ከእንቅልፉ የቀሰቀሰው በዙሪያው የነበረው ማዕበል አይደለም። ኢየሱስን ከእንቅልፉ የቀሰቀሰው ለምንድን ነው ብላችሁ ስትሉ the same boat ላይ አብሯቸው ነበር። እዛው ተመሳሳይ ጀልባ ላይ አብሯቸው ነበር። እሱ ተኝቷል፣ እነሱ ይናወጣል። እሱ ከሰላም ውስጥና ከረፍት ውስጥ የሚያወጣው አንዳች ነገር አልነበረም። ለምን ብለን ስንል በአባቱ ላይ የነበረው መታመን፣ በአባቱ ላይ የነበረው መደገፍ ከነበረበት ከዛ ሰላም ሊያወጣው አልቻለም። ደቀ መዛሙርቱ ግን ምን አሉ? ጌታ ሆይ ስንጠፋ አይገድህምን ብለው ምን አረጉት ይላል? ቀሰቀሱት ይላል መጽሐፉ። የቀሰቀሱት እነሱ እንጂ የቀሰቀሰው ሁኔታው አልነበረም፣ የቀሰቀሰው ወጀቡ አልነበረም። ስለዚህ ኢየሱስ ተነሳና ጸጥም በል ዝምም በል አለ። ወዲያው ምን ሆነ ይላል? ታላቅ የሆነ ጸጥታ ሆነ ይላል መጽሐፍ። ምን እንደሚል ታውቃላችሁ? ከፊት ይልቅ ይሄ ወጀብና ማዕበል የሚታዘዝለት እንዴት ያለ ሰው ነው ብለው ምን አረጉ ይላል? ፈሩ ብሎ ይናገራል። ሃሌሉያ። ኢየሱስ ግን ያላቸው ምንድነው? እናንተ እምነት የጎደላችሁ ስለምን ፈራችሁ አለ። በሌላ አባባል ምን ማለት ነው ብለን ስንል ይደገፉበት ሊታመኑበት የተገባው ቃል ካንደበቱ ወጥቶ ነበር። ኑ ወደ ማዶ እንሻገር እንጂ ኑ ለመሻገር ስንሞክር መካከል ላይ እንስጠም አላለም። እስኪ ከቻለን እንሻገር አይደለም ያለው፣ ወደ ማዶ እንሻገር ያለው። ኢየሱስ ጌታ ነው። ለምንድን ነው ብለን ስንል በማዶ ላይ በዛ ከዚህ ከባህሩ ባሻገር አልፎ ያለ በእስር ውስጥ ያለ ኑሮውን በመቃብር ስፍራ ያደረገ ሰው ነበረ። ኢየሱስ ያንን ሰው ለመፍታት፣ ኢየሱስ ያንን ሰው ለመታደግ ነበረ ወደዛ ምን እያደረገ ነበረው? እየሄደ ነበረው። ያ ሰው ግን ከስራቱ፣ ያ ሰው ግን ከጭንቀቱ፣ ያ ሰው ግን ካለበት ሁኔታ እንዳይወጣ ጠላት አልሞከረም አይደለም፣ ሞክሯል። ኢየሱስ ጌታ ነው። ነገር ግን ሙከራው ግን ኢየሱስን ከማዳን ምን አላረገው? አላገደው። ሙከራው ግን ኢየሱስን ሊደርሰውና ሊነካው ከፈለገው ሰው ሊያግደውና ሊከለክለው ምን አላለም? አልቻለም። ወደ ተባለበት ቦታ ምን አረገ? ሄደ። ያንንም ሰው እንዴት አድርጎ ከዛ እስራት ውስጥ እንደፈታው እኔና እናንተ ታሪኩን በደንብ ስለምናቀው ያንን ክፍል ማንበብ እንችላለን።
ምንድነው ያልኳችሁ ያለሁት? ኢየሱስ ክርስቶስ በኃጢአታችን ምክንያት የመጣውን በሽታችንን መርገማናችንን ወስዶ በምትኩ ምንድነው የሰጠን? በምትኩ ፈውስንና መለኮታዊ ጤንነትን ምን እንድናደርግ ኢንጆይ እንድናደርግ ይሄንን ሰጥቶናል። ሁለተኛ የመጽሐፍ ቅዱስ ክፍል አሁንም የዚህ ትምህርት መሰረት አድርገን የተነሳንበት ትንቢተ ኢሳይያስ ምዕራፍ 53ን ትንቢተ ኢሳይያስ ምዕራፍ 53ን ከቁጥር 4ን እናነባለን። እንደዚህ ይላል፣ በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ብሎ ይናገራል። ብዙ ሰዎች ዲቤት ያደርጋሉ። ኢየሱስ የሞተው ለስጋ ፈውስ አይደለም፣ ኢየሱስ የሞተው ለነፍስ ደህንነት ነው፣ ለእንደዚህ ነው እንደዛ ነው እያሉ እዚህ ጋር ኖ መጽሐፍ ቅዱሳችንን ስንመለከት የኢየሱስ ክርስቶስ የማዳን ሥራ ሁለንተናዊ ነው። የመስቀሉ ሥራ እኔና እናንተን ከእግዚአብሔር ጋር ምን አድርጎናል? አስታርቆናል። አዲስ ልደት ወደ ሕይወታችን አምጥቷል። አዲስ ፍጥረት እንድንሆን አድርጎናል። እሱም ብቻ ደግሞ አይደለም። ምክንያቱም አንድ ነገር ልበላችሁ፣ የእግዚአብሔር ባህሪ ራሱ ምንድን ነው ብለን ስንል የኔና የናንተ ኃጢአት የኔና የናንተን በደል ልጁ ላይ ካኖረ በኋላ በኃጢአታችንና በበደላችን ምክንያት የሚመጣውን የትኛውንም የኃጢአትን ኮንሲኩዌንስ አብሮ ነው ምን ያደረገው? በኢየሱስ ክርስቶስ ሥጋ ምን ያደረገው? የተቀጣው። ያ ማለት ነው ብለን ስንል ለምሳሌ መጽሐፍ ቅዱስ ለአይሁዶች አንዱ የተባለው ነገር ምንድነው? አንተም እግዚአብሔር አምላክን ታመልካለህ፣ እርሱም እህልና ውሃን ምን ያደርጋል? ይባርካል፣ በሽታንም ከመካከልህ ምን ያደርጋል? ያርቃል ብሎ ይናገራል። ስለዚህ እግዚአብሔር በየትኛውም አይነት በሽታ ውስጥ ላለን በየትኛውም አይነት በሽታ ውስጥ ያሉ ሰዎች በልጁ በክርስቶስ ኢየሱስ ስም ምን ያደርጋል? ፈውስን ምን አድርጓል? አዘጋጅቷል። ስለዚህ ወገኖች ሆይ እግዚአብሔር እኔና እናንተ ጤነኞች እንድንሆን ይፈልጋል። ስለዚህ በክርስቶስ ኢየሱስ በኩል ፈውስ እንዳለ ማወቅ መቻል አለብን። ሌላ የምንመለከተው ነገር እዚሁ ክፍል ላይ እያለን የምናየው ነገር ምንድነው? እስኪ አንድ ክፍል ላንብብላችሁ። በተለይ የማቴዎስ ወንጌል ምዕራፍ 8 ቁጥር ከ17 ጀምሮ ላንብብላችሁ። እንደዚህ ይላል፣ በመሸም ጊዜ አጋንንት ያደረባቸውን ብዙዎችን ወደ እርሱ አመጡ። በነቢዩ በኢሳይያስ እርሱ ድካማችንን ተቀበለ፣ ደዌያችንን ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ፣ የታመሙትንም ሁሉ ፈወሰ ነው የሚለው። የታመሙትንም ሁሉ ምን አረገ? ፈወሰ። ስለዚህ ፈውስ አንዱ እግዚአብሔር ርኅራኄውን፣ ምሕረቱን፣ ቸርነቱን በልጁ በክርስቶስ ኢየሱስ በኩል የገለጠበት ነገር ነው። እኔ ፈዋሽ አምላክህ ነኝና he is Jehovah Rapha እኔ ፈዋሽ አምላክህ ነኝ። ስሙ ራሱ ምንድነው? ፈዋሽ አምላክ ነው። ኢየሱስ ጌታ ነው። ለዚህ ነው ያዕቆብ ሲናገር በጎ ስጦታ ፍጹም በረከት ሁሉ ከላይ ከብርሃናት አባት ምን ያደርጋሉ አለ? ይወርዳሉ አለ። ከላይ ከብርሃናት አባት ይወርዳሉ። ኢየሱስ ያድናል። እግዚአብሔር በጎ ስጦታ መስጠት የሚችል አምላክ ነው። ኢየሱስ አንዱ ከጠየቃቸው ጥያቄዎች አንድ ክፍል ላንብብላችሁ። ምናልባት ይሄ ቃል በዚህ አይነት አመለካከት ውስጥ ላሉና እናንተ እንድታነቡት የምፈልገው ክፍል ምንድነው? ለምሳሌ ከናንተ መካከል ልጁ አሳ ቢለምነው እባብ የሚሰጠው አለና አለ። ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይስ የሚሰጠው አለና አለ። እናንተ ክፎች ሆናችሁ ሳላችሁ ለልጆቻችሁ መልካም የሆነን ስጦታት መስጠት ካወቃችሁ እግዚአብሔር ለሚለምኑት ለምርጦቹ እንዴት አብልጦ መንፈሱን አይሰጣቸውም? ያ ማለት ነው ብለን ስንል እናንተ አለ ክፎች ሆናችሁ ሳላችሁ በባህሪያችሁ በማንነታችሁ ክፉዎች ሆናችሁ ሳላችሁ በጎ ስጦታ መስጠትን ካወቃችሁ ለልጆቻችሁ የሚሆንን በጎ ስጦታ መስጠትን ካወቃችሁ አለና እግዚአብሔርማ ለምርጦቹ
እንዴት አለ እንዴት መንፈሱን አይሰጣቸው? እንዴት መንፈሱን አብልጦ ምን ያደርጋቸው? አይሰጣቸው። እናንተ ክፉዎች ሆናችሁ ለልጆቻችሁ በጎ ስጦታ መስጠት ካወቃችሁ ታዲያ እግዚአብሔርን እንዴት በዚህ ጉዳይ ምን ታደርጉታላችሁ? ትገምቱታላችሁ? የሚልን ሐሳብ ሲያነሳ ምን እናደርጋለን? እናያለን። ስለዚህ ምን ማለት ነው ብለን ስንል ፈውስ የእግዚአብሔር ሐሳብ የእግዚአብሔር ፈቃድ እንደሆነ ምን ማድረግ መቻል አለብን? ማወቅ መቻል አለብን። ቃሉን ላከ ፈወሳቸው፣ ከመከራቸውም ሁሉ ምን አረጋቸው? አዳናቸው ብሎ ይናገራል። ከኢየሱስ ክርስቶስ አገልግሎት በጎልቶ የምናየው ነገር ምንድን ነው ብለን ስንል በተለያየ አይነት ጥያቄ ውስጥ የነበሩ ሰዎችን እስኪ አንድ ክፍል ተጨማሪ ላንብብላችሁ። በተለይ የማቴዎስ ወንጌል ምዕራፍ 9 ከቁጥር 36 ጀምሮ ያለ ቃል ከቁጥር 35 ጀምሮ ያለ ቃል እንደዚህ ይላል። ኢየሱስም በምኩራቦቻቸው እያስተማረ የመንግስትን ወንጌል እየሰበከ በሕዝብም ያለውን ደዌና ሕመም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ምን ያደርግ ነበር አለ? ይዞር ነበረ። ኢየሱስ ጌታ ነው። ስለዚህ ዛሬ እኔና እናንተ በስሙ ከታመንን እግዚአብሔር መልካም አምላክ እንደሆነ ከታመንን ፈውሳችንን ምን ማድረግ እንችላለን? መቀበል እንችላለን። ኢየሱስ ያድናል። ቃሉን ላከ ፈወሳቸው፣ ከመከራቸውም ሁሉ ምን አረጋቸው ይላል? አዳናቸው ብሎ ይናገራል። ኢየሱስ ጌታ ነው። በዚሁ ሐሳብ ውስጥ እያለን በተለያየ አይነት ጉዳይ ውስጥ ላላችሁ ሰዎች ለእናንተው መጸለይ ይፈልጋለሁኝ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም እንደ ቃልህ እውነት እግዚአብሔር አምላክ በኢየሱስ ስም እጸልያለሁኝ። ቃሉን ላከ ፈወሳቸው፣ ከመከራቸውም ሁሉ አዳናቸው ተብሎ ተጽፏልና በናዝሬቱ ጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ፈውስ የሚያስፈልጋቸው በተለያየ አይነት ሁኔታ ውስጥ በተለያየ አይነት ህመም ውስጥ በተለያየ አይነት ነገር ውስጥ ያሉ ሰዎች አሁን ባሉበት ስፍራ በጌታ በኢየሱስ ክርስቶስ ስም የፈውስ እጅህ እንዲያገኛቸው በኢየሱስ ስም ጸለይኩኝ። ቃሉን ላከ ፈወሳቸው፣ ከመከራቸው ሁሉ አዳናቸው ተብሎ ተጽፏልና በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን አሁን እግዚአብሔር አምላክ የሥጋ ፈውስ የሚያስፈልጋቸው በኢየሱስ ክርስቶስ ስም የሥጋ ፈውስ ይሁንላቸው። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ደማቸው በተለያየ አይነት ሁኔታ ውስጥ ያሉ የትኛውም ስም ሐኪም ያወጣለት በሽታ ካለባቸው በጌታ በኢየሱስ ክርስቶስ ስምና ስልጣን ከሕይወታቸው ላይ በስሙ ስልጣንና በስሙ ጉልበት የተነቀለ እንዲሆን በጌታ በኢየሱስ ስም አዛለሁኝ። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን በሽታንና የበሽታን ጉልበት ከስሩ በኢየሱስ ክርስቶስ ስምና ስልጣን ረግማለሁኝ። በጌታ በኢየሱስ ክርስቶስ ስም ፈውስ ይሁንላቸው፣ ጤና ይሁንላቸው፣ ሰላም ይሁኑ በኢየሱስ ክርስቶስ ስምና ስልጣን በናዝሬቱ ጌታ በኢየሱስ ክርስቶስ ስም። ይህንን ጸሎት በኢየሱስ ስም ጸለይኩኝ። አንተ የፈውስ አምላክ ነህ። አንተ በጎ ስጦታ ፍጹም በረከት ሁሉ ከላይ ከብርሃናት አባት ይወርዳሉ ተብሎ እንደተጻፈ ከአንተ ዘንድ በጎ ስጦታዎች የሚወርዱ በጎ የሆኑ ነገሮችን ሁሉ የምትሰጥ አምላክ ነህና በጌታ በኢየሱስ ክርስቶስ ስም ስለዚህ ስጦታ እግዚአብሔር አምላክ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሁን ባሉበት ስፍራ እግዚአብሔር አምላክ በእምነት ፈውሳቸውን ስለተገናኙና ስለወሰዱ አመሰግንሃለሁ። ወገኖች ሆይ ይህንን ጸሎት የሰማችሁ ሰዎች በጌታ በኢየሱስ ክርስቶስ ስም በስሙ ታምናችሁ እግዚአብሔርን ታምናችሁና አምናችሁ ይህንን ከዚህ ቀደም ማድረግ የማትችሉትን ነገር እንድታደርጉ ወገኖች ሆይ የእምነትን እርምጃ እንድትወስዱ ጠይቃችኋለሁ። ምክንያቱም ቃሉን ላከ ፈወሳቸው፣ ከመከራቸው ሁሉ አዳናቸው ተብሎ ተጽፏልና። ስለዚህ በዚህ ሚዲያ አማካኝነት እግዚአብሔር መልካም ያደረገላችሁ እግዚአብሔር ፈውስን የሰጣችሁ ሰዎች በዚህ በኮሜንቱ ላይ እንድትጽፉልን እንድታገኙን ቴስቲሞኒያችሁን እንድትልኩልን አብረን ደግሞ እኔና እናንተ ጌታ ስላደረገው ስራ አብረን እንድናመሰግነው ይህንን እድል እንድትሰጡን እንጠይቃለን። በድጋሚ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፔል ሚኒስትሪ የሚዲያ አገልግሎት እኔ መጋቢ ሳምሶን ሙልጌታ ጊዜያችሁን ሰጥታችሁ አብራችሁኝ ለነበራችሁ ይህንን የእግዚአብሔርን ቃል እውነት ከኔ ጋር ለተካፈላችሁ ሁሉ በጣም እጅግ አድርጌ አመሰግናለሁ። ጌታ ኢየሱስ ክርስቶስ አብዝቶ ከማያልቀው በረከቱ ይባርካችሁ። ሻሎም